السلام عليكم ورحمة الله وبركاته. إن شاء الله ክፍል ሁለትን የመቀጠል ይሆናል። ምን ላይ ነበር ያቆምኩት? ረመዳንን አላህ ከኛ እንደፈለገው አድርገን ለመጾም ከባለፈው ወንጀላችን ተውበት ማድረግ አለብን እያልኩኝ አላህን ተገቢ የሆነውን ምስጋና አለማመስገንም ወንጀል ስለሆነ አላህ በሰጠን ጸጋ ወንጀል ላይ ብዙዎቻችን ስለወደቅን ያን ነገር እያስታወስኳችሁ ነበር የቆምነው ማለት ነው። አላህ Subhanahu Wa Ta'ala ትልቅ ጸጋ ሰጥቶን ቢያንስ ሰው የዕለት ጉርሱን ማግኘት አቅቶት ጎዳና ላይ በሚወጣበት ከባባድ ጉልበት ስራ በሚሰራበት ለሆዱ እኛ የተሻለ ቦታ ለመድረስ ማለትም ካለንበት ቦታ ከፍ ለማለት እንታገላለን እንጂ ምን ልብላ ብሎ የሚጨነቅ የለም ከኛ መካከል ማለት ነው። እርግጠኛ ሆኖ መናገር ይቻላል ማለት ነው። ያው ብዙዎቻችን ስለምንተዋወቅ ማለት ነው። ባየም ስለዚህ አላህ በትልቅ ጸጋ ላይ እኛን አኖሮናል ማለት ነው። በትልቅ ጸጋ ላይ ያስቀምጦናል። ይሄን ጸጋ ደግሞ አላሁ Subhanahu Wa Ta'ala በትክክል ካላመሰገን ነው እሱ በሰጠን ጸጋ ወደ ወንጀል የምንሄድ ከሆነ አላህ Subhanahu Wa Ta'ala ይጠይቀናል። በቁርአን ላይ ምን ይላል? ثم لتسألن يومئذ عن النعيم يوم القيامة በዚያን ቀን ስለ ጸጋዎች ሁሉ ትጠየቃላችሁ ይላል አላህ Subhanahu Wa Ta'ala ማለት ነው። ከለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም አቡበከር ረቧቸው በረሃብ ምክንያት ወደ ጎዳና ላይ ወጡ። ከዚያም ዑመር ወጣ። ዑመር ረዲየላሁ ዐንሁ እሱም ወደ ጎዳና ላይ ወጣና ከዚያ እነሱ ለምን እንደወጡ ሲጠየቁ ረሱል ሰለላሁ ዐለይሂ ወሰለም በዚሁ በረሃብ ምክንያት ከቤታቸው ወጥተዋል ማለት ነው። ረሃቡን ቁጭ ብለው ስላልቻሉት ወደ ሲሉ በመንገድ ላይ ሲንቀሳቀሱ ረሃቡን ለመርሳት ማለት ነው። ከዚያ ምን አወጣቸው ብለው ሲጠይቋቸው ረሱል ሰለላሁ ዐለይሂ ወሰለም አላህ አንተ ያለህ መልእክተኛ እኛ ወጣን ረሃብ ነው ከቤታችን ያወጣን ብለው መለሱ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? እኔም እናንተ ያወጣችሁ ነገር ነው ያወጣኝ አሉ። ከዚያም ምን አደረጉ? ወደ አንድ ጓደኛቸው ዘንድ ሄዱና እሱ ዘንድ ሲሄዱ አላገኙትም ማለት ነው። እሱን ሚስቱን ሲጠይቋት ያው ውሃ ሊቀዳ ወጣ ብሎ እንደሆነ ነገረቻቸው። አጠር አድርጌ ነው ታሪኩን የምነግራችሁ። የት ነው ብለው ሲጠይቋት ውሃ ሊቀዳ ወጥቷል የሚጠጣ ውሃ አለቻቸው። ወዳውኑ መጣሱ። ከዛ በኋላ ግቡ አላቸው ወደ ቤት። በጣም ደስ አለው። አላህ እኔ እንዳከበረኝ ማንንም አላከበረም ማለት ነው። ምክንያቱም ትላልቅ እንግዶች ስለሆኑ እሱ ጋር የመጡት ማለት ነው። ከዛም በኋላ እርጥብ ተምር ወጣ እንደዚህም ደረቅም ተምር አድርጎ አቀረበላቸው። ያን እየበሉ ዘቢህ አረደላቸው። ከዚያም በኋላ ያን በሉ ያረደላቸውን እርድ በሉና ምን አሉ ረሱል ሰለላሁ ዐለይሂ ወሰለም ሲጨርሱ ወላሂ አሉ በአላህ ይሁንብኝ ለተስአሉና عن هذا النعيم يوم القيامة በትንሳኤው ቀን ስለዚህ ጸጋ አላህ ይጠይቃችኋል አሏቸው ማለት ነው። ከዚያም በኋላ ምን አሏቸው? እኛ እኮ ረቦን ነው የወጣን እንዴት ይሄን በላችሁ ብለን እንጠይቃለን ሲሉ ምን አሉ ረሱል ሰለላሁ ዐለይሂ ወሰለም ውሃ ጠምቷችሁ የምትጠጡት ቀዝቃዛ ውሃ እሱ ራሱ ያስጠይቃል። ፀሐይ በጣም አቃጥሏችሁ የምታርፉባት ቀዝቃዛ ዛፍ እሱ ራሱ ያስጠይቃል እንኳን ይሄ ምግብ አሏቸው ማለት ነው። ስለዚህ ተገቢውን ምስጋና ካላቀረብን አላህ Subhanahu Wa Ta'ala ይጠይቀናል ማለት ነው። አላህ ተገቢ የሆነ ምስጋና የተግባር ምስጋና ይፈልጋል ማለት ነው። ምግብ ቀረበልህ እጅህን እየላስክ አልሐምዱሊላህ ማለት ብቻ እሱ ብቻ በቂ አይደለም። ያ ምግብ በልተህ ወደ ወንጀል ከሄድክ አላህን ተገቢ የሆነውን ምስጋና አላመሰገንከውም ማለት ነው። አላህ በትክክል አልተመሰገነም። ስለዚህ አላህ ተገቢ የሆነ ምስጋና ይፈልጋል ማለት ነው። ለሰጠን ጸጋ ትልቅን ጸጋ ሰጥቶናል። ኢንሻአላህ እንዳይረዝም እቀጥላለሁ። ሰላም አለይኩም።